ለኗሪ መቾ ለአገር ገጽታ ታብሮ የሚሰራ በቀን በማታ ኢትዮጵያ ተምሳሌ ቅርብ ነውና ድምፃችን ይሁን ለብልጽግና። ብልጽግና የሁሉም የስልጣን ባለቤት መሰረቱ ህዝብ ነው ብሎ ያምናል። እነዚህ የፌዴራል ባንዲራ፣ ቋንቋ፣ የራስን በራስ የማስተዳደር አቋምና ብሔራዊ መዝሙር የህዝብ ፍላጎት ከሆኑና ህዝብ ሀሳብ ካለው ቁጭ ብሎ እንዲመክርባቸው የምክክር ኮሚሽንን አስቀምጧል። ይሄ ቀላል አይደለም። ህዝብ ጫፍና ጫፍ ከተነገረበት ትርክት ወጥቶ አሰባሳቢ እንዲሆን በአንድ በራሱ ፓርቲው ብቻ ለመወሰኑንና የፓርቲውን አቋም ያሳያል። ህዝብ ይሁነኝ ብሎ የወሰነውን ውሳኔ ብልጽግና ወስዶ ይተገብራል። በዚህ ግልጽ አቋሙን ያስቀምጣል። መነሻውና መድረሻው ውሳኔው የህዝብ ነው ብለን የምናምንበት ምክንያት በማያዳግም መልኩ ቂምና ቁርሾን አጥፍተን ኢትዮጵያን ወደ ልማት ለማሻገር ካለን ጽኑ ፍላጎት ነው። ምክንያቱም እነዚህ ጉዳዮች በጥቂት ቡድኖች፣ በጥቂት እናውቅልሃለን የሚሉ አመራሮች፣ በጥቂት ሰርክሎች ወይም ክበቦች ተወስነዋል ብሎ የሚያዝን አለ፣ ያዋጡኛል ብሎ የሚያስብ አለ፣ ሌላ የሚያሻግረኝ አጀንዳ አመጣለሁ ብሎ የሚያስብ የህብረተሰብ ክፍል አለ። እውነተኛ ህብረ ብሔራዊ ፌዴራሊዝም መተግበራችን አንዱ ማሳያ እነዚህን ህዝባዊ መሰረት ያላቸውን ጥያቄዎች ከልዩ ፍላጎት ወይም ከልዩ አጀንዳ ለይቶ ህዝብ በራሱ እንዲወስን በገለልተኛ ኮሚሽን እንዲወሰን ያስቀመጠበት አቋም ነው። በዚህ ምክንያት ህዝብ እድሉን እየተጠቀመ ነው። ለሁሉም ጫፍና ጫፍ ለረገጡ ፓርቲዎችም ይሄ እድሉ ተፈጥሯል። ስለዚህ እዛ ላይ በጋራ ቁጭ ብለው የሚያወጡት ውሳኔ እና የህዝብ የበላይነት ቦታውን ይዞ ይፈጸማል የሚል ጽኑ አቋም አለው ብልጽግና። ለኗሪ መቾ ለአገር ገጽታ